የኢራንና አሜሪካ ልዑካን ከተጠባቂው ድርድር አስቀድሞ ከፓኪስታን ጠቅላይ ሚኒስትር ጋር በተናጠል ተነጋገሩ። የአሜሪካና የኢራን ንግግርን አስቸጋሪ የሚያደርጉ 5 ጉዳዮች ተገለጹ። በአዳራሹ ተዘግቷል። ጠባቂዎች በቦታው ተሰይመዋል። ወደ ድርድሩ አዳራሽ የሚያመራው መንገድም እንደ አዲስ ቢጫና ጥቁር ቀለም ተቀብቷል። የፓኪስታኗ ዋና ከተማ ኢስላማባድ ታሪካዊውን ድርድር ልታስተናግድ እየተጠበቀች ነው። ልዑካቸውን አስከትለው ኢስላማባድ የደረሱት የኢራንና አሜሪካ ባለስልጣናት ከሰዓት በኋላ ንግግር እንደሚጀምሩ ይጠበቃል። ወሳኙ የኢራንና የአሜሪካ ንግግር የሚያስተናግዱት የፓኪስታን መንግስት ባለስልጣናት ጥሩ ውጤት ይገኛል የሚል ተስፈኛ ንግግራቸውን እያሰሙ ነው። ከብዙ ሀገራት በተለየ መልኩ ፓኪስታን በሁለቱም ወገኖች እምነት የሚጣልባት ሆናለች። የአሜሪካው ተደራዳሪ ቡድን የሚመሩት ምክትል ፕሬዚዳንት ጄዲ ቫንስም ተስፈኛ ይመስላሉ። ኢራናውያን በቀና ልቦና ለመደራደር ፈቃደኛ ከሆኑ ያለ ጥርጥር ክፍት እጃችን ለመዘርጋት ፈቃደኛ ነን ሲሉ የፓኪስታን ጉዟቸውን ከመጀመራቸው በፊት ተናግረዋል። ምክትል ፕሬዚዳንቱ ማስጠንቀቂያም ሳይሰጡ ግን አላለፉም። ሊጫወቱብን የሚሞክሩ ከሆነ ግን ተደራዳሪ ቡድኑ ምላሽ የማይሰጡን ያገኙታል ሲሉ አሳስበዋል። ለ40 ቀናት የተዋጉት አሜሪካና ኢራን ከፊታቸው የሚጠብቃቸው መንገድ በእንቅፋት የተሞላ መሆኑ አጠራጣሪ አይደለም። ሊባኖስ እስራኤል ሊባኖስ ውስጥ በሚገኘው የኢራን አጋር ታጣቂ ቡድን ሄዝቦላ ላይ የከፈተችው ዘመቻ የሰላም ንግግሩ ላይ ደመናውን ያጣለው ገና ድርድሩ ሳይጀመር ነው። የኢራን ፕሬዚዳንት ማሱድ ፔዚሽኪያን በኤክስ ገጻቸው ባሰፈሩት ጽሑፍ የእነዚህ ድርጊቶች መቀጠል ድርድሩን ወደ ትርጉም የለሽነት ያወርደዋል ብለዋል። ጣቶቻችን ቃታው ላይ መሆናቸውን ይቀጥላሉ። ኢራን የሊባኖስ እህትና ወንድሞቿን መቼም አትተውም ሲሉም ጠንካራ አቋማቸውን አስታውቀዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው ከሄዝቦላ ጋር በተያያዘ የሚተገበር ተኩስ አቁም የለም ሲሉ ተደምጠዋል። እስራኤል በደቡባዊ ቤይሩት መንደሮች የሚገኙ ነዋሪዎች አካባቢዎችን ለቀው እንዲወጡ አዛለች። እስካሁን ግን ተጨማሪ እርምጃ አልወሰደችም። የአሜሪካው ፕሬዚደንት ዶናልድ ትራምፕ እስራኤል ሊባኖስ ውስጥ የምትወስደው እርምጃ በመጠኑ እንደሚቀንስ ገልጸዋል። የአሜሪካ የውጭ ጉዳይ መስሪያ ቤትም በእስራኤልና ሊባኖስ መካከል የሚደረገው ቀጥተኛ ንግግር በሚቀጥለው ሳምንት ዋሽንግተን ውስጥ እንደሚካሄድ አስታውቀዋል። ትራምፕ እንደተናገሩት የእስራኤል እርምጃ በአነስተኛ መጠን መቀነሱ ብቻ ኢራን የሚያረካ አይሆን ይታያል። የሸርሙጥ ወሽመጥ ድርድሩን ከጅምሩ የማደናቀፍ ድል ያለው ሌላኛው ጉዳይ ወሳኝ የነዳጅ ጫኝ መርከቦች መተላለፍ የሆነው የሆርሙዝ ወሽመጥ ነው። ትራምፕ ኢራን በወሽመጡ በኩል መርከቦች እንድታሳልፍ ሲናገሩ በኋላ ላይ ሆርሙዝ በተመለከተ እያከናወነች ያለችው እጅግ ደካማ ስራ ነው ሲሉ ቅሬታቸውን ገልጸዋል። የደረስንበት ስምምነት ይሄ አይደለም ሲሉ በትሩዝ ሶሻል ገጻቸው የጻፉት ትራምፕ ኢራን ክብረ ቢስ ሆናለች ሲሉም ከሰዋል። በመቶዎች የሚቆጠሩ መርከቦችና 20 ሺህ እንደሆኑ የሚገመቱ ባህርተኞች አሁንም በፋርስ ባህረ ሰላጤ ውስጥ መንቀሳቀስ ተቸግረው ቆመዋል። እስካሁን በወሽመጡ በኩል ያለፉት ጥቂት መርከቦች ናቸው። ወሳኙ የባህር መተላለፊያ መስመር በተሳካ ሁኔታ መዝጋት የቻለችው ኢራን ይህን እርምጃዋን በሕግ ልትደግፈው የቆረጠች ትመስላለች። ሆርሙዝ የኢራን ሉዓላዊ ውሃ በማለት እየጠራች ሲሆን በሆርሙዝ በኩል ምንም ማለፍ እንደሚችልና እንደማይችል ሕጎች እንደምታወጣ እየገለጸች ነው። ሐሙስ ዕለት ከዚህ ቀደም መርከቦች ሲጓዙ ከነበሩባቸው 2 መስመሮች በስተ ሰሜን አዲስ የጉዞ መስመር መፍጠሯን ይፋ አድርጋለች። በመርከቦች ላይ የተፈጠረውን ስጋት ከግምት ውስጥ አስገብተው በወጣው በዚሁ መግለጫም አዲሱ መስመር የተዘጋው በዋናው የትራፊክ ቀጠና ውስጥ በሚገኙ የተለያዩ ጸረ መርከብ ፈንጂዎች ለማስቀረት እንደሆነ አስታውቃለች። ባለፉት ሳምንታት ያለፉ መርከቦች $2 ሚሊዮን መክፈላቸውን የሚገልጹ ዘገባዎች መውጣታቸውን ተከትሎ ትራምፕ የኢራን ነዳጅ ጫኝ መርከቦች እያስከፈለች ባይሆን ይሻላታል ሲሉ አስጠንቅቀዋል። ኒውክሊየር ለድርድር እንቅፋት ከሚሆኑ ጉዳዮች ውስጥ ምናልባት ትልቁና ለረጅም ጊዜ የቅራኔ አጀንዳ ሆኖ የከረመው የኒውክሌር ነገር ነው። ትራምፕ ኦፕሬሽን ኤፒክ ፊውሪ ተብሎ የተሰየመው ወታደራዊ ዘመቻቸውን በከፈቱበት ወቅት ኢራን መቼም የኒውክሌር መሳሪያ ሊኖራት እንደማይችል እንደሚያረጋግጡ ሲናገሩ ነበር። ኢራን የኒውክሌር ቦምብ መገንባት ፍላጎት እንደሌላት በተደጋጋሚ ስትገልጽ ብትቆይም አብዛኞቹ የምዕራባውያን መንግስታት ቃሏን አምነው ሊቀበሉት አልቻሉም። የኒውክሌር የጦር መሳሪያ ላለመስፋፋት የተደረሰው ዓለም አቀፍ ስምምነት ፈራሚ የሆነችው ኢራን ለሲቪል ዓላማ የሚውል ዩራኒየም የመጨፍጨፍ መብት እንዳላት አጥብቃ ትከራከራለች። ኢራን ለድርድር ባቀረበቻቸውና ፕሬዚዳንት ትራምፕ ለድርድር መነሻ ሊያገለግል ይችላል ሲሉ በገለጹት ባለ 10 ነጥብ እቅዷ ላይ ሆን ብላ ምትረብሽ ምስል ድርድር ካቀረበቻቸው ፕሬዚዳንት ትራምፕ ለድርድር መነሻ ሊያገለግል ይችላል ሲሉ በገለጹት ባለ 10 ነጥብ እቅዷ ላይ ካካተታቸው ጉዳዮች ላይ አንዱ ዩራኒየም የማበልጸግ መብቷ ዓለም አቀፍ እውቅና እንዲያገኝ ጠይቅ ነው።
ትራምፕ አቅርበውታል የተባለው ባለ 15 ነጥብ የስምምነት እቅድ ደግሞ በኢራን መሬት የሚደረግ ዩራኒየም የማበልጸግ ተግባር በሙሉ እንዲቆም ይጠይቃል። በዚህ ሳምንት ስለዚህ ጉዳይ የተጠየቁት የመከላከያ ሚኒስትሩ ፔት ሄግሴት ኢራን የኒውክሌር መሳሪያ ወይም ወደዚያ ሊያደርስ የሚችል አቅም ፈጽሞ አይኖራትም ሲሉ ያለ ተጨማሪ ማብራሪያ ተናግረዋል። ዓለም አቀፍ ተደራዳሪዎች በአውሮፓውያኑ 2015 ከኢራን ኒውክሌር ጋር የተያያዙ ጉዳዮችን በዝርዝር የያዘው የጋራ አጠቃላይ ድርጊት መርሃ ግብር ላይ ለመድረስ ዓመታት ፈጽሞባቸው ነበረ። ኢራን የሆርሙዝ ወሽመጥ እንዴት ለተከፈተባት ጦርነት ያጻፋ መሳሪያ አድርጋ ተጠቀመችበት። በኢራን በዩናይትድ ስቴትስ እና በእስራኤል መካከል ለ40 ቀናት የዘለቀ ጦርነት አስገራሚ ጉዳይ ይዞ ብቅ ብሏል። እጅግ ውጤታማና አደገኙን የኢራን መሳሪያ የኒውክሌር አቅሟ ሳይሆን የሆርሙዝ ወሽመጥ መሆኑን ፍንትው አድርጎ አሳይቷል። ጦርነቱ ሲጀመር ኢራን ውስጥ ከባድ የቦምብ ጥቃት በመፈጸም የአገዛዝ ለውጥ እንዲመጣ የማድረግ ሙከራ እንደነበር ይታሰባል። ኢራን በአሜሪካ ባህረ ሰላጤ ሀገራት አጋሮች ላይ ሚሳይሎችና ድሮኖችን በማስወንጨፍ ምላሽ ሰጣለች። ጦርነቱ እየተባባሰ ሲሄድ ግን ትኩረቷን በጠባቡ የውሃ መስመር በኩል በማድረግ የፋርስ ባህረ ሰላጤን ከዓለም አቀፍ ገበያ ጋር የሚያገናኝ ወሽመጥ ወደ ማስተጓጎል አዙራለች። እርምጃው በፍጥነት ነበር። በዩናይትድ ስቴትስ እና በባህረ ሰላጤው በኩል የነዳጅና የጋዝ ግብይት በሚፈጽሙ አጋሮቿ ላይ ከፍተኛ ጫና ፈጠረ። በኢስላማዊ አብዮታዊ ዘብ በኢራን በዩናይትድ ስቴትስ እና በእስራኤል መካከል ለ40 ቀናት የዘለቀ ጦርነት አስገራሚ ጉዳይ ይዞ ብቅ ብሏል። እጅግ ውጤታማና አደገኛ የኢራን መሳሪያ የኒውክሌር አቅሟ ሳይሆን የሆርሙዝ ወሽመጥ መሆኑን ፍንትው አድርጎ አሳይቷል። ጦርነቱ ሲጀመር ኢራን ውስጥ የከባድ የቦምብ ጥቃት በመፈጸም የአገዛዝ ለውጥ እንዲያመጣ የማድረግ ሙከራ እንደነበር ይታሰባል። ኢራን በአሜሪካ የባህረ ሰላጤ አጋሮች ላይ ሚሳይሎችና ድሮኖች በማስወንጨፍ ምላሽ ሰጥታለች። በመስቀል የሚፈጸም ስቅላት መቼ ተጀመረ? በክርስትና እምነት ተከታዮች ከትንሣኤ ዕለት የምትቀድመውን ዕለት ዓርብ የኢየሱስ ክርስቶስ የስቅለት ቀን በማለት በየዓመቱ ያስቧታል። ይህች ዕለትም በክርስቲያኖች ዘንድ ኢየሱስ ክርስቶስ በብዙ እንግልትና ስቃይ ለሰው ልጅ በመስቀል ላይ የከፈለው መስዋዕትነት እንደሆነ ይታመናል። የእምነት ተከታዮች ዕለቱን ኢየሱስ ለሰው ልጆች ፍቅር ሲል ራሱን አሳልፎ የሰጠበት ብለው ያምናሉ። ኢየሱስ በወቅቱ የተቀበለው ስቃይና ሞት እጅግ አሰቃቂ ቢሆንም በዕለተ እሑድ ሞትን ድል አድርጎ በመነሳቱ ክርስቲያኖች ትንሣኤውን ያከብራሉ። ሙሉውን ከቢቢሲ ድረገጽ ያነባሉ። መረጃዎቻችን ከቢቢሲ ድረገጽ ወስደናል። ለማጠናከር ያህል የሌተናንት ጀነራል ታደሰ የስልጣን ዘመን መራዘም፣ የአርሚቲስ 2 ጠፈልተኞች ታሪካዊ ጨረቃ ትርኳቸውን አጠናቀው ወደ ምድር መመለስ፣ ኢራን የሆርሙዝ ወሽመጥን መዝጋቷ እና ያስከተለው ቀውስ፣ የአሜሪካና ኢራን ንግግር አስቸጋሪ የሚያደርጉ 5 ጉዳዮች እና ሌሎችንም አይተናል። ክብሯን ላይክ ሼር እያደረጋችሁ ቻናላችን ስለምታበረታቱ እናመሰግናለን። ላይክ ሼር ተከዜ የምንጊዜ ምርጥ ሚዲያ ትላል።